ነው የምትሉኝ? ሄሎ ሃይ ናሆም እንዴት ነህ? አዎ ልክ ነህ። ያየሁት ነው ግን ምንም ችግር የለውም ዝም ብሎ ወሬ እኮ ነው። ከዚህ ሁላ ጊዜ በኋላማ በዚህ አልደነግጥም። አይ እሱማ ልክ ነህ። መልስ መስጠት አለብን። በፍጹም ኧረ እሱ እንደውም ከኔ በላይ ነው የተደናገጠው። እንደውም ምንም ነገር ባያይ ጥሩ ነው። እሺ በጣም አመሰግናለሁ። Oh no! ሄሎ የኔ ቆንጆ፣ የኔ ቆንጆ እንዴት ነሽ? ምን አባት ያውቃለው ምን ጉድ ውስጥ እንዳለው? አዎ ምንም ነገር አልተፈጠረም እኮ። አንቺ አትጨነቂ የኔ ቆንጆ፣ ምንም ነገር አልተፈጠረም። እሺ አመሰግናለሁ። ቻው። ማምለጫ የለኝም። ሄሎ ይገባኛል፣ ልክ ነው። መፍትሄ አይጠፋም። እሺ እሺ። አንቺ ደግሞ ይሄ እኮ ዱብዳ ነው። እሺ አስብበታለሁ። ቴንኪዩ ቲጂ። እሺ እሺ። ጥሩ ጎን እኮ አለው። ያው በጎ ነገር ላስብ ብዬ እኮ ነው። በቃ እሺ እንግዳ። አረ ስራው ላይ ምንም ችግር አይፈጠርም። አዎ እርግጠኛ ነኝ። እሺ ስለተረዳኸኝ አመሰግናለሁ። የት ጠፍተህ ነው? ወጣ ብዬ ነበር። እኔ እዚህ ሰዓት ውስጥ ከተህ አንተ የት ሄደህ ነው? ወጣ ብዬ ነበር አልኩሽ እኮ። እሺ አሁን ምንድን ነው የምናደርገው? ስለምን? ስለምን? ያደረግከው ረስተኸው ነው እንዴ?
አንተ እዛ ከማንም ሴት ጋር ታየ ተብሎ እኮ እኔ እዚህ ለስንት ሰው እየሳኩ ሳስመስል ነው ያልኩት። ደግሞ ስለምኑ ትለኛለህ እንዴ? ነግሬሽ ነበር እኮ። ምንድነው የነገርከኝ? የኔና ያንቺ ህይወት የውሸት ነው፣ የራሴን ህይወት ጀምራለሁ ብዬ እና የኔን ህይወት አሽቀጥረ በመጣል ነው እንዴ አንተ ህይወት የምትጀምረው? ይሄንን ህይወት ብለሽ መኖርሽ አንቺ ራስሽ ትገርሚያለሽ። አልገርምም። ምንም የሚያስገርም ነገር የለውም። ሁሉም ነገር አንድ ቀን ይገባል። ምኑ ነው የሚገባኝ? ሰው ለመኖር ብሎ ሰው በሚያጠፋበት ዓለም ውስጥ ከምትወደው ሰው ጋር መኖሩ ከበድ አይደለም? ገና ይቀራል። እዚህ በየመንገዱ ወደ ላይ ወደ ታች ሲል የምታየው ሰው በሙሉ ህይወቱን በሙሉ ቢቀይር ደስተኛ ነው። ጠዋት በተነሳ ቁጥር የመጨረሻዬ ባረገልኝ ብሎ የሚመኝ ስንት ሰው አለ። እየሳቀ ሰላም ያለ ሁላ ከጥቂት ደቂቃዎች በፊት እያለቀሰ ነበር። ህይወት ምን ውስጥ እንደከተተቻቸው ግራ የተጋቡ ሚሊዮን ሰዎች ባሉበት ዓለም የኔ እንደዚህ መሆን ገረመህ አይደለ? አይግረምህ። ገና ከዚህ በላይ ብዙ አደርጋለሁ፣ ምክንያቱም ማረገውን ነገር ስለማቅ። ለማንኛውም ያበላሸውን ማስተካከል ከፈለክ ማርኬቲንግ ማናጀሩ እየመጣልክ ነው። የት? እዚህ? አዎ። ውጭ ሆኜ ካሜራ አየኝ አላየኝ ብዬ መሳቀቅ አልፈልግም። አይ እናቴ ጠርታኛለች፣ ወደዛ መሄድ አለብኝ። አልችልም። ሊያ እንዴት ናት? ደህና ናት። ቤታችሁስ እንዴት ነው? ደህና ነው። ምን የሰማሽው ነገር አለ እንዴ? አይ ሰሞኑን የወጣ የወረደ ሁላ ቤካ ደህና ነው፣ ቤካ ደህና ነው፣ የቤካ እናት እያሉ ስላስጨነቁኝ ነው። ያው የኛ ስራ ወሬ ይበዛው የለ። በቃ ተይ ወሬ ነው። ይሁን እንግዲህ ስራ አይደል? አንቺ ግን ደህና ነሽ? በሰላም ነው ደውለሽ የጠራሽኝ? ልጅ አይደለህ እንዴ? እንደፈለኩ በደውልስ? እኔ እኮ አትደውይ አላልኩም። መደወል መብትሽ ነው። ግን ደህና ነሽ ወይ ነው ጥያቄ። ከባንክ ደውለውልኝ ነበር። እና ምን አሉሽ? እና ኮንዶሚኒየም በዚህ 2 ወር ውስጥ ተከፍሎ ካላለቀ እንደሚሸጥ ብለው ነው የነገሩኝ። ምን አይነት ዕዳ ውስጥ ነው የገባሁት? እንዴ እንደዛ ይቻላል እንዴ? ቢቻል ነው። መቼም እንደ ህፃን ልጅ እንደዚህ ብለው አይቀልዱብኝም። ቆይ እሺ ተከራዮቹስ? ደግሞ በዚህ ሰዓት ለተከራዮች ታስባለህ እንዴ? ቤቴ እኮ ነው በረከት፣ ስንት ዓመት የለፋውበት ቅርሴ። ታዲያ ምን እናደርግ? ለዛ እኮ ነው የጠራሁት። እኔማ ምን አድርጋለሁ? እሺ በቃ የሆነ ነገር እንፈጥራለን። ፈጠን በል። እነዚህን ሰዎች አላምናቸው። እሺ አመሰግናለሁ። ምን ለሻይ? ለዚህ ነው አንድ ላይ አይደለንም ስትይኝ የነበረው? እንደዛ ነገር። እኔም እኮ ስትነግሪኝ ቀላል ነገር መስሎኝ ነበር። ነገሩማ ቀላል ነበር፣ ግን በጣም ብዙ ሰው ተቀባብሎታል። ምን ጥያቄ ያለው ብለህ ነው? እሱማ ስራዬ ብሎ የሚከታተላችሁ ብዙ ሰው አለ። ይገርማል። ታዲያ እናንተ ስለዛ አይደል የፈለጋችሁን? ብዙ የሚጠላን አለ፣ የሚወደን አለ። ልክ እንደ ሁሌው እንደዚህ ነው እንደዛ ነው ብዬ ማሰማመር አልፈልግም። አለቆቼ ደስተኛ አይደሉም። ሐሳባቸውን ማስቀየር ይከብደኛል። ይገባኛል። ግን ስራ ቡም አድርጓል እያልኩሽ አይደለም። ማለት ስራውን እንደማትፈልገው ነበር የነገርከኝ።
እኔ አይደለሁም ያልኩት እነሱ ናቸው። ግን ምን ያው ኦልሬዲ ስራውን ከጀመራችሁትና ጥሩ ከሆነ ሰርተው ጨርሰውታል ብዬ ይሄን የተፈጠረውን ነገር የቪዲዮን እይታ ይጨምረዋል ብዬ ጥሩ ነጥብ ከሰጣቸው ሊሆን ይችላል ባይ ነኝ። እውነት? አዎ እነሱም አዲስ ፕሮፖዛል ላይ ጊዜ ማጥፋት አይፈልጉም። ግን ምን በጣም በፍጥነት ፕሮፖዛሉን መፈረም አለባችሁ። ካልሆነም ይሆን አይመስለኝም። እንዴት እንደምትስማሙ አላውቅም፣ ግን የግድ መፍጠን አለባችሁ። አላውቅም፣ የቤካን ፍላጎት አላውቅም። አማራጭ የለሽም ሊያ። እሺ እሞክራለሁ። ፕሮፖዛሉን መፈረም እችላለሁ። ስራውንም ለመስራት ዝግጁ እንደሆንኩ ንገሪው። ሃይ ጋይስ እንዴት ናችሁ? ዛሬ በዚህ ቪዲዮ የመጣ ነው እንግዲህ ሲሪየስ ጉዳይ ይዘን ነው አይደል? ያው ጉዳዩ ምን እንደሆነ ሁላችሁም ታውቁታላችሁ። አዎ ቪዲዮውን አይተን እንመለስ። አሁን ይሄንን ማንንም ያምነኛል ብዬ አይደለም እያወራ ያለሁት። ነገሩ ከቁጥጥር ውጪ ስለሆነ ነው። ያው እንግዲህ ይሄንን ቪዲዮ እንዳያችሁት ስለኛ ብዙ ተጨንቃችኋል፣ ብዙ አስባችኋል። እኛ ደግሞ ዛሬ እውነቱን ልንነግራችሁ መተናል። ያው እንግዲህ እንዳያችሁት ቪዲዮ ምንም አይነት ውሸት የለውም። ልጅቷ የሚያወራችሁ ነገር ሙሉ በሙሉ እውነት ነው፣ ግን ተሳስታለች። ልጅቷ ስትል እንደሰማችሁት
ከሌላ ሴት ጋር ነበርኩኝ። ያ ማለት ግን ከሊያ ጋር ተጣልተናል ማለት አይደለም። እኔ ጥሩ ስሜት ላይ ስላልነበርኩ ነው። ይህን ደግሞ ልዬ ራሷ ታውቃለች። እናንተ ቆይ ግን ጋይስ ስታስቡት ባሌ እንደዚህ በቀላሉ አሳልፌ የሚሰጥ ይመስላችኋል? ለማንኛውም ለኛ አስባችሁ ስለተጨነቃችሁልን ከልብ 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 እናመሰግናለን። ከዚህ በኋላ እንግዲህ እንደነበር ነው እንቀጥላለን። በጣም እንወዳችኋለን። ባይ ባይ። ትፈልጋለህ? ይቅርብኝ። ጥሩ ቪዲዮ ነው የሰራነው። በደንብ ያስተካክልልናል ብዬ አስባለሁ። ከዛ ሁሉ ነገር በአንድ ሳምንት ይረሳል አይደል? ጥሩነቱ እሱ አይደል? ግን አንቺ ወደፊት የምትወጂው ሰው ቢያይብሽ ምንም አያስፈራሽም? ማለትማ ይሄ ነገር እኮ የውሸት ነው። የሆነ ቀን መቆሙ አይቀርም። ማለቴ በሂደት። እሺ። ያኔ እውነተኛ ቤተሰብ ሊኖርሽ ይችላል፣ ልጆች። እነሱ ይህንን ውሸትሽን ሲያዩ ትንሽ አያስፈራሽም? ምን ነው? አንተ እንደዛ ታስባለህ? አዎ፣ ልጅ እንዲያፍርብኝ አልፈልግም። ከጓደኞቹ መሀል ሆኖ እኔን ሲያይ እንዲሳቀቅ አልፈልግም። ልክ ነህ። እኔም አልፈልግም። ግን እናታቸው ለነሱ ለተሻለ ህይወት ስትል እዚህ ድረስ መስዋዕት እንደከፈለች እንዲያውቁልኝ እፈልጋለሁ። እሺ፣ ይሄንን ማድረግ እንደሌለብሽ፣ ሌላ ስራ መስራት እንዳለብሽ ቢያውቁስ? እሱ የነገ ችግር ነው። የነገ ችግር ደግሞ ቀስ ብሎ ይስተካከላል። አሁን የዛሬን ችግራችንን እናስተካክል። ህይወት ማለት እኮ በቃ ስህተት ሲሰራ ያንን ስህተት እያስተካከሉ መኖር አይደለም። ታዲያ ምኑ ጋር ነው መኖር ማለት? ይሄ ለአንቺ የምነግርሽን ነገር ሁልጊዜ ለራሴ የምነግረውን ነገር ነው። ቆይ ለምን በራስ ላይ እንደዚህ ትጨክናለህ? እኔ አልጨከንኩም። ያጠፋሁትን ጥፋት ለማስተካከል እየሞከርኩ ነው። በነገራችን ላይ ምን ሀሳብህን እንዳስቀየረህ እኮ አልነገርከኝም። ገንዘቡ ያስፈልገኛል። ምን ነው? እውነትስ? ድጋሚ ሰራሁት ማለት
ስራውን ወደዋለሁ ማለት አይደለም፣ የማልተው ነገር ስለሆነ ነው። እና ደግሞ ይህንን ስራ ገንዘቡን እስካገኘ ነው የምሰራው። ይቀጥለዋል ብለሽ እንዳታስቢ። ያው እንደነገርኩ ነው። እሱ የነገ ችግር ነው። እስከ ዛሬ ሰራነው ቪዲዮ ራሱ አንድ ላይ ቢደመር እንደዚህ የሚደክመን አይመስለኝም። እኔ ራሴ ብዙ ለመሳቅ ከመሞከሬ የተነሳ ድዴ ሳይቀር ነው ያመመኝ። ግን እኮ እነዚህ ስለሰራን ስለቆየን መሰለኝ። እንደዛ አይመስለኝም።
እና ለምንድን ነው? እስከ ዛሬ የሰራነውን ስላበላሽን። እንዴት? ያው ማፍረስ ቀላል ነው፣ መልሶ መስራት ግን አድካሚ ስለሆነ ነው እንደዚህ ያደከመን። ድጋሚ ለመታመን ልክ ልትሆን ትችላለህ። እመኚኝ፣ ልክ ነኝ። እሺ ይሁንልህ። እና አሁን ምንድን ነው የምናደርገው?